ተሙ ወደ ውጭ ሄዷል። እዛም ሄዶ እንግዲህ ሕክምናውን እየተከታተለ ነው ያለው። በጣም ጥሩ ሁኔታ ላይ ነው ያለው። ፈጣሪ ይመስገን። ያው ሁልጊዜም እንግዲህ ፈጣሪ ነው የምናመሰግነው። ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው ከዮኒ ጋር በሚለው ቻናላችን እንግዲህ ተመልሰን ተገናኝተናል ማለት ነው። ሰሞኑን እንግዲህ ያው የተፈጠሩትን ነገሮች ታስታውሳላችሁ። ትንሽ ጫና በዝቷል፣ ትንሽ መወሳሰብ አይነት ነገሮች አሉና ምን ከምን ላይ ናችሁ? እንዲሁም ደግሞ ብዙዎቻችሁ ደግሞ ተሙ ስላለበት ነገር ማወቅ እንፈልጋለን፣ እባካችሁ ተሙ ደህና ነው ወይ እያላችሁ እየጠየቃችሁ ነው ያላችሁት። ያው ስለሱ ማንሳትም ማውራትም ያልፈለግንበት ምክንያት ያው ታውቁታላችሁ ያለው ነገር ትንሽ ገና ማጣራትና አንዳንድ ሂደቶች ላይ ስላለ ነው። ሰሞኑን አንዳንድ አዳዲስ ነገሮችም ይኖራሉ ብለን ተስፋ እናደርጋለን። እንግዲህ እስቲ ስለተሙም አንዳንድ አዳዲስ ነገሮችን እንግዲህ እያሰብን እንዲሁም ደግሞ እየተነጋገርንበት ያለንበት ሁኔታ አለ። እስቲ ለእናንተ የምናበስራችሁ ይሆናል አንዳንድ ነገሮች። ነገር ግን አሁን ላይ በዋነኝነት ተሙ ስለ ጤናው እንዴት ነው ስለሚለው ነገር ምላሽ ለመስጠትና ስለ አንዳንድ ነገሮችም ለመወያየት ነው እንግዲህ ወደዚህኛው ቻናል ብቅ ያልኩት ማለት ነው። እንግዲህ እንደምታውቁት ተሙ ያለበት ሁኔታ የጤናውም ሁኔታ ትንሽ አስከፊ ሁኔታ ላይ ያለው እና ያው የእግሩ መቆረጥ አለበት የለበትም የሚሉትን ነገሮች እንግዲህ ለመወሰንና ጤናውስ ከምን አንጻር መታየት አለበት የሚሉትን ነገሮች ለማየት እንግዲህ ወደ ውጭ ሀገር ሄዶ መታከም እንዳለበት እንግዲህ ብዙ ርቀቶችን ሄደን ብዙ ነገሮችን አድርገን እንግዲህ ለሱ አሟልተን ወደ ውጭ ፕሮሰስ እንደጀመረ ታውቃላችሁና አሁን ላይ እንግዲህ ያ ፕሮሰስ አልቆ ያ ነገሮች ተሳክቶ እንግዲህ ተሙ ወደ ውጭ ሄዷል። እዛም ሄዶ እንግዲህ ሕክምናውን እየተከታተለ ነው ያለው። በጣም ጥሩ ሁኔታ ላይ ነው ያለው። ፈጣሪ ይመስገን። ያው ሁልጊዜም እንግዲህ ፈጣሪ ነው የምናመሰግነው። ሁሉን ነገር የሚያደርግ ፈጣሪ ነውና ፈጣሪ ይመስገን። ጥሩ ሁኔታ ላይ ነው ያለው። ገና በቅርብ ነው እንግዲህ እነዚህ ነገሮች እንትን ያሉት። እስቲ ሂደቶች አሉት፣ አንዳንድ ነገሮች አሉ ተብሏል። እስቲ ለእናንተ ደግሞ የተሻለውን ነገር እናሰማለን ብለን ተስፋ እናደርጋለን እና የተሙን ነገር አሁን የምናውቀውም አሁን ያለን መረጃ እስከዚህ ድረስ ነው። ውጭ ሀገር መሄዱንና ሕክምና መጀመሩን እናውቃለን እና ተመስገን ፈጣሪ ይመስገን። ብቻ ጥሩ ላይ ነው ያለው። እኛም ደግሞ እንግዲህ እየጣርን እየለፋን ያለ ነው በተለያየ በኩል እኔንም ሳሚንም እንግዲህ እንደምታስታውሱት እንግዲህ የተለያየ ኬዝ ውስጥ ገብተን የተለያየ ሂደቶችን ሄደን ያለ ነው እና እኔ ደግሞ በቅርቡ አንድ ያስኩት ኬዝ ነበረ። እንደምታውቁት እናንተም እንግዲህ በጣም አስጨንቋችሁና አሳስቧችሁ ስትከታተሉና ብዙ ሀሳብም ብዙ ነገርን ስታነሱበት የነበረው ነገር ነበርና የመቅደስና የራሄል ጉዳይ ወይም ደግሞ መቅደስ እንግዲህ ባሏን እንግዲህ ገላ እንግዲህ ለሷ እንግዲህ እንደገደለችው ነው እንግዲህ ሐሳቧ የነበረውና ገላው ጫካ ውስጥ ጥላ አውሬ እንዲበላው ጫካ ውስጥ ጥላ ብዙ ነገርን አድርጋ ነበረ። ነገር ግን ፈጣሪ ያው አትሙት ያለው ነፍስ መቼም ታውቃላችሁ አልተሳካም። ያ ነገር አልተሳካላትም። ሰውየው ተርፎ በአንድ በጣም ምስኪን በሚባል ጥሩ እኔ በእውነት ያን ሰው አሁንም ደጋግሜ ማንሳት የምፈልገው እሱን ነው። ምክንያቱም እንደዚህ አይነት ሰዎች እንዲበረታቱ እንደዚህ አይነት ሰዎች እንዲፈሩ ማለት ብዙ እንዲሆኑ እንደዚህ አይነት ሰዎችን ነው ማፍራት ያለብን ብዬ ነው የማስበው እና አሁን ይህ ግለሰብ የሚመጣበትን እንግዲህ ጫና የሚመጣበትን ሪስክ ተቆጣጥሮ እንግዲህ እነዚህ ነገሮች ሁሉ እንደሚደርሱበት አውቆ ያንን ሰው ከወደቀበት አንስቶ አሳክሙ በራሱ ወጪ ማንም እንግዲህ የደገፈው ያገዘው የለም። በራሱ ወጪ እነዛን ነገሮች ሁሉ ወጪ አውጥቶ እሱን አሳክሙ እንግዲህ የተፈጠረውን ነገር አይታችኋል። እንግዲህ በጣም ረዥም ርቀት ሄዶ በስተመጨረሻ ነገሮች ሲከብዱበት ነገሮች እየከረሩበት ሲመጡ ወደኛ አሳልፎ ሰጥቶናል እና ለኛ ራሱ አሳልፎ መስጠቱ አንድ ትልቅ ነገር ነው በእውነት። ይሄ ነገር እዚህ መጨረሻ ላይ እዚህ ድምዳሜ ላይ ልንደርስ የቻልንበት ምክንያት እንግዲህ ያ ግለሰብ ነው። ከዛ ሁሉ ነገር ውስጥ አውጥቶ እውነት ስንታየው እኔ አሁንም በጣም 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 ላደንቀው የምችለው አይነት ሰው ነው። እንደነዚህ አይነት ሰው መበራከት ያለበት ብዬ ነው የማስበው እና ተመስገን። ያው አሁን ላይ ያም ግለሰብ እንግዲህ እየታከመ ያለበት ሁኔታ ነው ያለው። ያው ከሳይካትሪስት ጋር አንዳንድ ነገሮችን እየተነጋገረ እንዲሁም ጭንቅላቱ ላይ ያለው ቀዶ ጥገናም ድጋሚ መታየት ካለበት ተብሎ አንዳንድ ነገሮች ሂደቶች ላይ ያሉት ያላለቁ ነገሮች አሉ። ለዛ ነው እርግጠኛ ሆኜ እንደዚህ ማለት ያልፈለኩትና እናንተም ብዙ ነገር ብላችኋል፣ ሐሳብ ትጀምራላችሁ፣ ግን መጨረሻቸውን እያወቅን አይደለም የነዛን ሰዎች ምን ላይ እንደደረሱ ማወቅ እንፈልጋለን እያላችሁ በጣም ደጋግማችሁ እየጠየቃችሁ ነው የነበረውና እንደዚህ አይነት የምናደርግበት ያው ታውቃላችሁ እኛ እንግዲህ ህግ አካል በሰጠን
ያው ስልጣን መሰረት እኛ ሄደን ምርመራ እናደርጋለን። መርማሪ ጋዜጠኞች ነን። ዋና ስራችን እንግዲህ ምርመራ ላይ ስለሆነ እንመረምራለን፣ ነገሮች እናጋልጣለን፣ መረጃ የሚሆኑ ነገሮችን እንይዛለን እና እንደዚህ አይነት ነገሮችን እናደርጋለን። ከዛ ደግሞ ያገኘነውን መረጃና ያገኘነውን ማስረጃ ለህግ አካል ነው እንግዲህ የምናስረክበው። ከዛ በኋላ ፍርዱን የመስጠቱ ድርሻ ደግሞ የህግ ነው። ምክንያቱም እኛ መወሰን አንችልም፣ እኛ ነገሮችን ማድረግ አንችልም። ይህን ነገር ስናደርግ ህግ ጋር ከሄደ በኋላ ያው ታውቁታላችሁ፣ ሂደቱ ትንሽ እንደዚህ ፈጣን አይደለም። ብዙ አይነት ነገሮች አሉ። ማስረጃው ድጋሜ ይጣራ የሚባልበት ሁኔታ አለ። ነገሮች ይስተካከሉ የሚባልበት ሁኔታ አለ እና እነዚህ ነገሮች ስላሉ ለዛ ነው ቶሎ ውሳኔያቸውን ማናሳውቃችሁ። ከሌ ምን ላይ ደረሰ፣ ከሌ ምን ላይ እኛ የሆነ ደረጃ ከሄድን በኋላ ማስረጃና መረጃ እርግጠኛ የሆንበትን ስናገኝ ቀጥታ ለህግ አሳልፈን እንሰጣለን። ህግ ደግሞ የራሱን አይን አይቶ የራሱን ምርመራ መርምሮ በራሱ አግባብ እንግዲህ ፍርድ ይሰጣል ማለት ነው። እኛ ደግሞ ያንን እየተከታተልን ያው እናያለን። ይሄ ሰው ትክክለኛ ያልሆነ ፍርድ ከተሰጠ ደግሞ ይሄ ሰው እዚህ ጋር ስተት አለ፣ ምክንያቱም ከሰራው በደል አንጻር ይሄ ነገር አይገባውም ብለን እንግዲህ እንደዛም አይነት ነገሮች አሉ እኛ ጋር እና እንግዲህ ምን ላይ ደረሱ እየጀመራችሁ ታቆማላችሁ ለምትሉት ብዙ ጊዜ ህግ የያዘው ነገር ያው ትንሽ ስጌት ስለሚል ነው። ከዛም አንጻር እንድትረዱልን እንፈልጋለን። ነገር ግን አሁን እንግዲህ ይሄኛው ኬዝ ከምን ላይ ደረሰ ለሚለው ትንሽ ማብራሪያ ለእናንተም ለመስጠት እንግዲህ ይዤ መጥቻለሁ ማለት ነው። ስለዚህ እንግዲህ ታውቃላችሁ እዚህ ጋር ሁለት ተጎጂን ያገኘ ነው። እንግዲህ አንድ ያው ስንታየው ከዛ ጫካ ውስጥ አውጥቶት ለዚህ ሁሉ አውቅቶት እንግዲህ የመርሳት ችግር ቢኖርበትም አሁን ላይ እንግዲህ በጥሩ ጤንነት ላይ ይገኛል እና አንድ የእሱም አለ። ከዛ ደግሞ ሌላ ተበዳይም እንግዲህ በመሀል ያገኘ ነው አለ። እንግዲህ እንደምታስታውሱት እንግዲህ እግሩ መንቀሳቀስ የማይችልለት አንድ ግለሰብ አግኝተን ራሄል ይህንን በደል የፈጸመችበት ግለሰብ ማለት ነው እና እሱንም አግኝተን እንግዲህ እሱም አሁን ንብረቱን የምናስመልስበትን ሂደት እየተሯሯጠንና አንዳንድ ሂደቶችንም እንደውም የጨረስንበት ሁኔታ ነው ያለው። ስለሱም እንግዲህ ጠይቃችሁናል። ንብረቱስ እንዴት ነው ተመልሷል ወይስ ከምን ላይ ደርሷል የሚለውን ጠይቃችሁን ነበር እና ያው ኦልሞስት አልቋል ማለት ይቻላል። ግን ያው ያላለቀን ነገር እንደዚህ እንትን ብዬ መወሰን ስላልፈለግኩ ነው። ግን አብዛኞቹ ነገሮች ንብረቶች በመንግስት ቁጥጥር ስር ሆነው በመንግስት ተወርሰው እንግዲህ አካውንት ተዘግቷል። አካውንታቸው መንቀሳቀስ እንደማይችል ሆኖ ተዘግቷል እና በነገራችን ላይ በጣም ብዙ ገንዘብ ነው የተገኙ እነሱ ጋር። ከነሱ ጋርም ተያይዞ አንዳንድ እንግዲህ የባንክ ሰዎችንም በህግ ቁጥጥር ስር አድርገናል። ምክንያቱም እዚህ ነገር ላይ የሐሰት ማጭበርበሮች ሲደረጉ የነበሩበት ነገሮች አሉና ከመሬት እንደዚህ ከውል ከምናምን ጋር በተያያዙ አንዳንድ ብቻ ተያያዥ ተዛማጅ የሆኑ ወንጀለኞችን እንግዲህ አካተን ምርመራ ላይ ያለው እንግዲህ ህግ በራሱ መንገድ እየመረመረ ያለበት ሁኔታ ነው ያለው። ዋናውን እንግዲህ ስራ ሰርተን ለህግ አስረክበናል እና ህግ ደግሞ የራሱን ምርመራ እያደረገ ያለበት ሁኔታ ነው ያለው። እነዛን ነገሮች እንግዲህ ተመርምረው ትክክለኛ ፍርድ ሲሰጥ ያኔ እከሌ ይሄን ያልተፈረደበት እከሌ ይሄን ያልተፈረደበት ብለን ለእናንተ እናሳውቃለን። ምንም ችግር የለውም ይሄኛው ነገር። ግን አሁን ላይ እንግዲህ ራሄል እንደዛ በድላው እንግዲህ ወድቋል ተብሎ ነው እንግዲህ እሱም እንደዚሁ ነው፣ ተመሳሳይ ነው እንግዲህ የደረሰበት በደል እና ወድቆ ሴራሚክ መታው ምናምን ብለው ነው ይህንን የሚያሉት። ያኛውም እንደዛው ነው፣ ተመሳሳይ አንድ አይነት ወሬ ነው። እንትን እንኳን አልቀየሩም፣ ስልታቸውን እንኳን አልቀየሩም እና እንደዛ ብለው እንግዲህ ራሳቸው በመቱት እንትን ሴራሚክ መታው ምናምን ብለው እንግዲህ እሷ ንብረቱን ወርሳ ብዙ ነገር አድርጋለች ራሄል። እዚህ ጋር እንግዲህ የእሷም ጓደኛ እንግዲህ አንድ አይነት ስራ ነው የሰሩት እና አሁን ሁለቱም ያላቸው ንብረት ታግዶ በሌላም ሰው በሌላ ጓደኞቻቸው የሚያስገቡት ንብረት ነበር እና እሱም እንዲጣራና እንትን እንዲል ተብሎ ከነሱ ጋር ተያያዥነት ያለው ሰው በሙሉ ንብረቱ ታግዶ እየተጣራ ያለበት ሁኔታ ነው ያለው። እንግዲህ ሁለቱም የራሳቸውን ንብረት የሚያስመልሱበትን ሁኔታ እንግዲህ አመቻችተን ጨርሰናል። አንዳንዶቹ የተመለሱ አሉ። በእርግጥ አንዳንድ ንብረቶች ቤት የተወሰኑ ገንዘቦች የተመለሱ አሉ። ነገር ግን ሙሉ ለሙሉ ተመልሰው አላለቁም። እነሱ አሁንም ቢሆን ሂደት ላይ ናቸው፣ ግን መመለሳቸው የማይቀር ነው። ይህን ነገር እንግዲህ ህግም አረጋግጦልናል እና ለእነሱ ደግሞ የሚሰጠው ፍርድ ያው ትንሽ ነገሮች ተጣርተው ሁኔታው እርግጠኛ ሲሆን ለእናንተ የምናሳውቃችሁ ይሆናል ማለት ነው። ይህንን ይመስላል እንግዲህ እናንተም እንግዲህ ከኛ ጋር ሆናችሁ ከኛ ጋር ተጨንቃችሁ ብዙ ነገርን እንዳለፋችሁ አይተናል። እኛም ብዙ ነገርን እንግዲህ ብዙ ውጣ ውረዶችን ወጥተናል እና አሁን ላይ ያው እንዲህ ነው ሊባል የማይችል በጣም ብዙ ተደጋጋሚ ኬዞች እየመጡብን ያሉት ብዙ ነገሮችን እኛም እያጣራና የመረመርን ያለንበት ሁኔታ ነው ያለው እና እዚህ ነገር ላይ ይህንን ነገር ስናደርግ እናንተም ከኛ ጎን ናችሁ፣ ድጋፋችሁን እየሰጣችሁን፣ ሀሳብ አስተያየታችሁን ከኛ ጋር እያደረጋችሁ
መልካም ምኞታችሁን ለኛ እየገለጻችሁልን ከኛ ጋር አብራችሁ እንግዲህ እስካሁን ቆይታችኋል። በእውነት እኔ ላመሰግናችሁ እወዳለሁ ውድ ቤተሰቦቻችን፣ የኛ ባልደረቦች እናንተም አንድ ባልደረባችን ናችሁና ለእናንተ ትልቅ ምስጋና አለኝ። ከዚህ በተጨማሪ ደግሞ ስለ ተሙም ያለውን ነገር እንግዲህ ዘርዘር አድርጌ ነግራችኋለሁ። አሁን ያው ሰሞኑን እንግዲህ በአንድ አዲስ ነገር እንመለሳለን ብዬ አስባለሁ። እስቲ ከፈጣሪ ጋር ያንን ነገር ሲሳካ እንነግራችኋለን። ስለ ተሙም እንዲሁም ስለ አንዳንድ ነገሮችንም አንድ ላይ ቁጭ ብለን እንግዲህ ሰብሰብ ብለን የምናወራበት ነገሮች ይኖራሉ። እንግዲህ ተሙ ከዛም ሲመለስ እንግዲህ ከውጭ ሲመለስ ምናልባት እንግዲህ ያው የቤተሰቡን ነገር ታውቃላችሁ፣ በጣም ትንሽ ከባድ የሆነ ነገር አለ። እንግዲህ የተሙ ቤተሰብ በራሱ መጣራት ያለበትና መመርመር ያለበት ብዙ ነገር አለ። የከበቡሽም ነገር ታውቃላችሁ፣ እንደዚሁ በዋዛ አልተውነውም። ነገሮችን እያጠራን የመረመርን ያለንበት ሁኔታ ነው ያለው። ከእነሱ ጋር ተያይዞ ራሱ በጣም ረጅም የሚባሉ ብዙ አይነት ነገሮች አግኝተናል። እስቲ ፈጣሪ ይቅናንና እነዚህን ነገሮች የምንቋጭበትን ነገር እናገኛለን ብዬ አስባለሁ። እና እስቲ ያው እንግዲህ ተሙ በሰላም ድኖ ሲመለስ አቀባበሉ እናደርግ በጣም ደስ ይለኛል። እንግዲህ ይሄ የራሴ ፍላጎትና የራሴ ምኞት ነው። በእርግጥ ከማንም ጋር ያወራንበት አይደለም፣ ግን አቀባበል አድርገንለት ከሱም ጋር ደስ በሚል ሁኔታ እንደዚሁ ከእናንተ ጋር አንድ ቀን እንደዚሁ ቆይታ ብናደርግ እኔ ደስታዬ ነው። እና እስቲ ለማንኛውም ተሙን አማክረን ተሙን ጠይቀን ይህን ነገር እንወስናለን ብዬ አስባለሁ። እሱ መጀመሪያ በሰላም ይዳንልን፣ ዋናው የምንፈልገው እሱን ስለሆነ ከዛ ሌላው ነገር ትርፍ ነው። ሌላው ነገር እንወያይበታለን ቀስ ብለን እና የተሙ መዳን የሚያማሳስቦናል፣ እንደናንተው ተጨንቀናል። እና እስቲ ተሙ ከዛ ካለበት ከሕክምና እንግዲህ ውጭ ሄዷል። ከዛ ሲመለስ አብረን እናያለን ማለት ነው። ሳሚም ጋር በጣም ኬዞች ተደራርበዋል። እናንተም ደግሞ ኬዛችሁን በቴሌግራም እየላካችሁልን ነው። ምንድነው የኛስ ለምንድነው ወደኋላ የዘገየው እያላችሁ ደጋግማችሁ እየጻፋችሁልን ያላችሁ አላችሁ። ያው ታውቃላችሁ አንድ ኬዝ እንኳን ለመስራት ምን ያክል ቀን እንደሚፈጅብን ምን ያክል ጊዜ እንደሚፈጅብን እና እንደናንተው ደግሞ ከናንተ በፊት ቀድመው የገቡ በጣም ብዙ ሰዎች አሉ። ያው በሂደት በጣም እርጀንት ሲሆን ብቻ ግን አንዳንድ ነገሮች ባልደረቦቻችን ሄደው ቼክ አድርገው እርጀንት ሲሆን ያው ቀድመን የነሱን እንይዛለን። ነገር ግን እንደዚህ ያለፈ ኬዞች ማለት እንዲህ ተደርጌ ነበር የሚሉትን ሆልድ አድርገን በሂደታቸው በየስቴፓቸው እንቀበላለን ማለት ነው። ነገር ግን ጉዳት ሊያደርሱ የመሰሉንን አሁን መታየት አለባቸው ብለን ያሰብናቸውን ኬዞች እንግዲህ ወደው እየተቀበልን እንደሰማንም ትናንትና ሰምተን ዛሬም ልንቀበል እንችላለን እና እንደዚህ አይነት ነገሮችን እያደረግን ያለ ነው። በጣም ብዙ ጫና አለ። ብዙ እንግዲህ ኢትዮጵያ ውስጥ አላቅም በጣም ወንጀል እየበዛ ነው። ምናልባት ከምን አንጻር እንደሆነ እርግጠኛ አይደለሁም። ነገር ግን በጣም ወንጀለኞች እየበዙ በጣም ብዙ ወንጀል እየተሰራ ለማመን ለመስማትና እንደው ለማየትም የሚከብድ ነገር እየተደረገ ያለበት ሁኔታ ነው ያለውና እንግዲህ አሁን እንኳን የነዚህን ራሄልን ጉዳይ እንኳን ካያችሁት በጣም ዘግናኝ የሆነ ኬዝ ነው። ማለት እንዴት ነው ሰው በገዛ ባለቤቱ አግብቶት አብሮት በኖረ ትዳሩ ላይ እንደዚህ አይነት ነገር የሚፈጸሙ ብለን ስናስብ ትንሽ ከበድ ይላል። ለንብረት ተብሎ የተደረገው ነገር ከበድ ይላልና እነዚህን ነገሮች እኛም ለማስቆም እንግዲህ እየጣርንና እየለፋን ያለንበት ሁኔታ ነው ያለው። እናንተም ደግሞ ከኛ ጋር ሆናችሁ አብራችሁ ከኛ ጋር እየሰራችሁ ከኛ ጋር እየደከማችሁ እንዳላችሁ ነው የሚሰማን እና ለምታደርጉልን መልካም ምኞት ለምታደርጉልን ጸሎት እንግዲህ ከወዲሁ እናመሰግናለን። አሁንም ሁሌ እንደምንላችሁ ጸሎታችሁ ያስፈልገናል፣ ድጋፋችሁ ያስፈልገናል። እንዲሁም ደግሞ ይህን ቪዲዮ ለብዙዎች እንዲዳረስ ለብዙዎች ጥያቄ መልስ እንዲሆን እንግዲህ እናንተ ሼር እያደረጋችሁ ለብዙዎች እንዲዳረስ እንደምታደርጉ ምንም ጥርጥር የለንም እና ቪዲዮቻችንን ደግሞ ስትጀምሩ ላይክ እያደረጋችሁ ብትጀምሩ ለእኛ ትልቅ አስተዋጽኦ አለው። ይሄ ነገር ለእኛ ደስ ይለናል። የምንፈልገውም ነገር ይሄንን ስለሆነ ይሄን እንድታደርጉልን እንጠይቃለን እንግዲህ ማለት ነው። ከኛ ጋር አብሮነታችሁን የምታጠነክሩት ከኛ ጋር አብሮነታችሁን የምታወዳጁት በዚህ መንገድ ነው ብዬ ነው የማስበው። ላይክ እያደረጋችሁ ሼር እያደረጋችሁ ለብዙዎች እንድታዳርሱ እንዲሁም ደግሞ ይህንን ቪዲዮ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ሰብስክራይብ ማድረግ ያን ያህል ዋጋ የሚያስጠይቅ ነገር አይደለም። ሰብስክራይብ በጣም ቀላል ነገር ነው። ቀዩን በተን ሰብስክራይብ የምትሏን ጫን ብሎ የኛ ቤተሰብ መሆንና ከኛ ጋር መቀላቀል ትችላላችሁ ማለት ነው። ስለምታደርጉልን ድጋፍ ስለምትሰጡን ጥሩ መልካምና አስተያየቶች ከልብ እናመሰግናለን ማለት ነው። አሁንም እንግዲህ እነዚህ ነገሮች ይቀጥሉ እያለን እንግዲህ የዛሬው ፕሮግራማችንን በዚህ እንጨርሳለን ማለት ነው። ስለነበረን መልካም ቆይታ እንግዲህ ከልብ አመሰግናለሁ። ቸር ቆዩ።